እንናደዳለን፣ እንቆጣለን፣ እንጮሃለን፣ እንማታለን። ከዛ ጻጻት ውስጥ እንገባለን። ያ ይደገማል ሁሉ ጊዜ። ከዛ በኋላ በቃ እኔ ብቁ የሆንኩ ወላጅ አይደለሁም ብለን ራሳችንን እንኮንናለን። ዛሬ ግን ምንድን ነው የሚያስፈልገው? መጀመሪያ መቼ ነው የምናደደው? ለምንድን ነው የምናደደው? ምንድን ነው ያቺ የምታበሳጨ ነገር ምንድን ናት? ልጄ መልስ ስትመልስልኝ ሊሆን ይችላል ወይ ጠዋት ላይ ወደ ትምህርት ቤት ሊሄዱ ሲሉ ልጆች የሚያደርጉት ነገር ሊሆን ይችላል። ያችን ነገር እናስብ። መቼ ነው የምናደደው? ምንድን ነው የሚያበሳጨኝ? ከዛ በኋላ ልክ ስበሳጭ ምንድን ነው የማደርገው? እጮሃለሁ፣ እማታለሁ፣ ዋቴቨር የማደርገውን ነገር አስባለሁ። ከዛ በኋላ እሺ አሁን በዚህ አይነት ነገር ብዙ ቆይቻለሁ፣ እኔ ሳድግም እንደሱ ነው። ስለዚህ እንደዛ ነው ማድረግ ያለብኝን ነገር ሳይሆን እሺ ራሴን ለማሻሻል ምን ላድርግ? ይሄ ነገር ጊዜ የሚፈጅ ነው፣ በአንድ የሚስተካከል ነገር አይደለም። ምክንያቱም የለመድነውን ነገር በአንድ ያለቅ። ስለዚህ በትንሹ እንጀምር። ለምሳሌ መቼ ነው ጭቅጭቅ ያለብን? ማታ እንቅልፍ ሰዓት ላይ ነው ወይስ ጠዋት ትምህርት ቤት መሄጃ ሰዓት ላይ ነው? ጠዋት መሄጃ ሰዓት ላይ ከሆነ ልክ ልንወጣ ስንል የሚያጋጥመን ነገር አለ። ልክ ልንወጣ ስንል አንደኛው ልጅ የሚፈረም ወረቀት ነበረኝ ሳላስፈርም ቀረሁ ይላል። ሌላኛው ልጅ ማስመሪያ ግዙ ተብለን ነበር በቀደም ተነግሮን ረስቼ እሱ አልገዛሁም ይላል። ከዛ ደግሞ ሌላ ልጅ ደግሞ አንድ ጫማው ጠፍቶበት ይፈልጋል። ጭንቅላታችን ይዞራል። ስለዚህ በዛን ሰዓት ላይ ቅርቢያችን ያለውን ልጅ ጥብስ እናደርገዋለን። ከዛ በኋላ ተጫዋን ምናምን ይዘን እንወጣለን። ልጆቹም ተከፍተው ይሄዳሉ፣ እኛም ተከፍተን እንሄዳለን። ስለዚህ ችን አወቅን አይደለም? ምን ላድርግ ብለን ቁጭ ብለን ማሰብ። እሺ ካሁን በኋላ ልብስ ማታ ይዘጋጃል፣ ቦርሳ ውስጥ የሚገባ ነገር ማታ ይደረጋል፣ መፈረም ያለበት ነገር ሁሉ ማታ ልጆቹ ቼክ ማድረግ አለባቸው። ያንን ነገር ማታ ማስተካከል። ስለዚህ ምን አደረገልን? ያንን ነገር ስናደርግ አንዱን ችግር ፈጠነው ማለት ነው። ልጆቻችንም ኃላፊነት ወስዶ ያንን ነገር እንዲያደርጉ እናደርጋለን። ነገ ትምህርት ቤት ሲሄድ ወረቀት ሳያስገባ ረስቶ ከሄደ ልጁ ትምህርት ቤት ሲሄድ 0 ያገኝ፣ የሚቀጥለው ጊዜ መክተት እንዳለበት ያውቃል። ያንን ነገር ማድረግ ስንጀምር ምን ይሆናል? እያንዳንዷን ነገር በቃ ስራዬ ብለን በማስተዋል ኮንሲስተንት በመሆን ያንን ነገር ማታ መደረጉን እያየን ከዛ በኋላ አንድ ችግር ፈታል። እንዲህ ነው የምናደርገው። ራሳችንን እናረጋጋለን፣ ልጆቻችንን ስርዓት እናስተምራለን። አንድ ነገር በአንዴ እያስተካከልን እየጨመርን እንሄዳለን ማለት ነው። ስለዚህ በዛ ምን ጀምረው